የውጭ ጉዳይ ሚኒስቴር ከሰሞኑ የስራና የነጻ የትምህርት ዕድል ማረጋገጫና ውክልና እየሰጠ ነው በሚል የተሰራጨው መረጃ ሐሰት መሆኑን ገለጸ። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንሰጣለን የሚል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስምና ፊርማ ያረፈበት ደብዳቤ ሲሰራጭ ቆይቷል። ይህንንም ተከትሎ የውጭ ጉዳይ ሚኒስቴር በማህበራዊ የትስስር ገጾች እየተሰራጨ ያለው መረጃ ከእውነት የራቀ መሆኑን በዛሬው ዕለት አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስምና ሐሰተኛ ፊርማ በመጠቀም የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንደሰጡ በማስመሰልም በማህበራዊ ሚዲያ ሐሰተኛ መረጃዎች የተሰራጩ እንደሚገኙ ለመረዳት መቻሉን ተቋሙ አስታውቋል። የውጭ ጉዳይ ሚኒስቴርና ሚኒስትሩ የስራና የነጻ ትምህርት ዕድልን በተመለከተ ለማናቸውም አካል ውክልና እንዳልሰጠ የተገለጸ ሲሆን ስለሆነም ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱ እንዲጠብቅ አሳስቧል። በተቋሙም ሆነ በሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ስም የሚያጭበረብሩ ህገወጦችን ከሚመለከተው አካል ጋር በመሆን የህግ ተጠያቂ እንዲሆኑ ለማድረግም ተቋሙ እየሰራ መሆኑንም አስገንዝበዋል።